በቃ አስቀምጥሽ ምን ይፈጠራል? እኔን አትዋሽኝም። ምንድን ነው የምትፈልጊው ከእኔ? ህይወቴ የምታመሰቃቂው ነው? እኔ ደስተኛ መሆን አልችልም እንዴ? ንገሪኝ። አልችልም። ቤቱን ቤትሽ ስታመጫት ነው እንደዛ ማሰብ የነበረብሽ። ትገባለች እሷ ምስክ ፈለጋ ጠፍቶባችሁ ከሆነ ንገሩኝ። ሰረቀች ይልትሩ ምንድን ነው? ምንድን ነው? ሆነና ቶፋን በኃይለኛው የሚያጋጭ ነገር አድርገሻል። የሚያጋጨው ምንድን ነው? የሰራሽው ስራ የጅልና የህፃን ነው፣ የደደብ ነው። ስነ ስርዓት ነው ያለው። በቃ ስለሰራሽው ማጣው ነገር የለም። ከሰራው ምን ካሰራው አንቺ ምን ሆነሽ ያምሻል? ምንድን ነው ስርዓት ይኖርሽ። በቃ ምንድን ነው ስርዓት የሚኖረኝ? ዳንስ ስለሰራሽ ነው። ምንድን ነው ስርዓት ነው? ሰላም እንዴት ናችሁ? በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አለኝ። ያው ቤተሰብ ጤና ናፍቆት እንዴት እያደረጋችሁ ነው? እኔ እንግዲህ ደህና ነኝ። አንተ የተፈጠረውን ነገር አይታችኋል። ማለት እንዴት ብዬ እንደምናገር አላውቅም። ማለት እኔም ቢሆን በእኔም አይፈረድም፣ በሱም እኔ ግራ ገባኝ። በቃ ማን የኛን ሰላም እንደሚፈልግ ከማን ጋር ሰላም መሆን ማን ከኛ ጋር ሰላም እንደሆነ ማወቅ ከበደን፣ ግራ ገባኝ። ማለት አሁን እኔ በፍጹም እህቴ እንደዚህ አይነት ነገር ታደርጋለች ብዬ አላሰብኩም ነበር። ምክንያቱም ከቀናት በፊት በፍጹም አይሆንም አብራ መሆን አለብን ምናምን ነገር አብራችሁ መሆን አለባችሁ ምናምን ስትል የነበረች ሰው ናት እና አሁን ደግሞ ድጋሚ እንደዚህ አይነት ነገር ማድረጓ ለኔ በቃ ወላሂ በቃ በጣም ብልሽ አላሰብሽም። ይቅርታ ስላቋረጥኩሽ ግን እኔ ነኝ ያደረኩት። ቤቲ ነገር ፈልጌ አይደለም ካሜራ ያበራሁት። እሺ ሰምተሽኛል አይደል? ከኔ ጋር ሰላም ሆነሽ እንድናወራ ነው እንጂ እኔና እሷን አሁንም ደግሞ የምነግርሽ ነገር እኔና እሷ ስናወራ ጣልቃ እየገባሽ ፊትማል ለማንጓጠጥ ብትሞክሪ ከኔ ጋር ትጣያለሽ። እንድትጣሉ እያደረገቻችሁ ነው አይደል? ሆነም ቅር እኔና እሷ ላይ ደግሞ አንቺ መግባት አይጠበቅብሽም። ያለብኝ ችግር በጣም በቂ ነው። ሌላ ችግር አልፈልግም። በጣም ትልቅ ነገር እኮ ነው ያደረገችው። በጣም ትልቅ ነገር አደረገች። ግን ደግሞ አንቺም ደግሞ በጣም ብዙ ነገሮች አድርገሻል አይደል? የዛኔ እኮ መታኳል አንጓጠጠሽ ማለት ነው። የኔ ነው ብዬ አውቄ ነገር እንድታበርዱት ስለሞከርኩኝ ከዛ በፊት ነው ያልኩሻለሁ። ብዙ ነገር አድርገሻል አይደል? ከዛ በፊት ምናምን የድሮ ነገር አትጥጪ። ትናንትና ከሆነ እሱም አልፏል ብለን መተው እንችል ነበር። ግን ደግሞ ነገሮችን ለማጥራት ነው። እሷ ታላቄ ናት፣ እህቴ ናት፣ ቤተሰቤ ናት። ምንም አይነት መጥፎ ባህሪ ቢኖርባት ልክ እንደ አንዋር ከነምንምኗ ልቀበላት የምችል ሰው ናት። አንዋር እኮ በዚህ መጠን በዚህ ልክ ትዳራችሁ ላይ ጣልቃ አይገባም አይደል? እንትን እንድትይ አልፈልግም። በቃ ምንድነው ነገር ማለት ነው ቤቲ ስለሷ ምንም አይነት መጥፎ ነገር እንፊት እንድታወሪ አልፈልግም። መጥፎ ነገር የሚያስወራት ኃይለኛ ሰው ነው። መጥፎ ሰው ናት፣ ኃይለኛ ሰው ናት። እሱ ለኔ ታየው በቃ የሚጎዳው እኔን ነው አይደል? ራሴን ነው አምጎዳ። አንቺን ብቻ አይደለም እየጎዳ ያለው እኔ ነው እንዴ? እኔ በጣም አንቺ ምን አገባሽ ስለ ቶፋ? ወደፊት የሚኖራችሁ ህይወት እያበላሻልባችሁ ነው ወደ ሌላ የምታዞሪው። አሁን ቶፋ ምን አገባሽ ስለ ብትጣሉስ ኖሮ እሺ፣ ሴኩሪቲ ካሜራ ባይኖርስ ኖሮ እሺ፣ ብንጣላ እየጠረጠርሽ ነበር አይደል? እሺ ነው ወይ የሌላ ሴት ነው እየጠረጠርሽ ነበር? ምንም ሰማሽ ነገር የለም። ብንጣላ አንቺ ምን አገባሽ? የምጎዳው እኔ ወይ ቶፋ ነን አይደል? አንቺ ምን አገባሽ? አልኩት ምን ጓደኛ አይደልሽ እንዴ? አይመስልም፣ ሁኔታው አይመስልም። በቃ አሁን ሌላ ነገር አንፈልግም። እኔ ሰላም መሆን ከቻልን ሰላም እንሆን። ሌላ ነገር በቃ ጭንቅላት ውስጥ ሌላ ነገር አታሳስቢ እባክሽ፣ ሌላ ነገር አትጂ። በቃ ስለ ቶፋ እንደዚህ ይሄ ካሜራ እኮ ባይኖር ኢቭን አንቺ አላመንሽኝም። አንቺን ያደረግሽው ብለሽ ነበር አይደል? አዎ ብዬ ነበር። እኔ አላመንኩሽም አይደል? እሱ ተጠራ ስላለ እኔ የጠራሁሽ እንጂ አንቺ ለመጥራትም አላሰብኩም ነበር። ቶፋ ምንኛል እኔ ነኝ ያስቀመጥኩት ብዬ እንኳን ቶፋ አንቺ አይደለሽም ሲል ነበር። አንቺ ግን ቶፋ ምትይኝናት እንዴ? እሱ አምኖኛል እያልኩሽ ነው። እኔ እንደዛ እንዳላደረኩ ያውቀው ነበር። ሁሌ ስለቶፋ ማንሳት አይጠበቅብሽም። እኔ ጓደኛ ነሽ፣ ስለዚህ አርፈሽ ቁጭ በይ። አለቀ በቃ። ሌላ ነገር መስማት አልፈልግም። እንዴ ረባ አላህ እንዴ መቼ ነው ሰላም ሆነው? ሌላ ተኩሳት አንቺም ደግሞ እየተጨመርሽብኝ ነው። በቃ እባክሽ መረዳት ከቻልሽ ሰላም እንድትሆኑ ነው የሞት ሰላም የምትሆኚው እኔን እየወቀስሽ ለቶፋ እያገሽ አይደለም። መወቀስ ካለብሽ አንቺ የምትወቅሰሽ ነው ሰላም የምትሆኚው። አይ ልክ ያለበረታታሽ ልክ ነሽም አትበይኝ፣ አትውቀሽ። ልክ ያለ ነገር ሳይ ዝም ብዬ ላልፍ አልችልም። ትችያለሽ በቃ አንዳንዴ እናንተ መሀል መግባት አይጠበቅብኝ አያገባኝም ብለሽ እንታ ሁሌ አንቺ ስለሆነሽ ማውራት አይጠበቅብሽም። በቃ መሀላችሁ ባልገባ ኖሮ ሰላም ትሆኑ ነበር። ሰላም እኮ አልሆነም። ቢያንስ ይሻላል
ሴኩሪቲ ካሜራ ምናምን ታየ እህትሽ እንደሆነች ታወቀሽ ምናምን አንቺ ማመንሽ አይደል? ወሬው ወደ ሌላ አታስልብኝ እባክሽ። ወደ ሌላ ያዞርኩታል። በቃ ከገባሽ ሂክማ ትመጣለች እና እሷን ጠርተናታል። ይኸውልሽ ከኔ ሰበብ አትፈልጊ። በቃ አሁን ሌላ ርዕስ አንስተሽ ሌላ ወሬ አታውሪ። እኔ እያልኩሽ ያየሁት አንድና አንድ ነገር እኔ የኔ የምላቸው ቤተሰቦች አክብሪልኝ ነው። አልፈልግም ምንም ነገር እንድትናገሪብኝ አልፈልግም። ሂክማም ስትመጣ አጥፍታለች፣ ግን ያጠፋችው እኛ ህይወት ውስጥ ነው እንጂ ያንቺ ነው ብዙ ነገር እየተወኩልሽ ያለሁት ወንድምሽን ያው የወንድሜ ተነሽ አልፋል ብለሽ ነው አልፋል ብዬ ነው አይደል? ታውቁት እንዳስታውስ እያደረግሽ ነው። ቤተሰቦች ስለዚህ እኔ ካስታወስኩ እኮ ብዙ ነገር አለ አይደል? ካስታወስኩ ውሻ አድርገሽ አንበርክከሽም እንትን ብለሽኛል። ስለዚህ ሌላ ነገር አናወራ። እሱንም አሁንም አንቺ እኮ ያደረግሽው ነገር እሜልክሽ ነው ማለት ነው። ነበር ከዚህ በፊትም እንደዛ አድርገን እናውቃለን። ታውቂ በፍጹም አድርገን አናውቅም። ጨረሱ። ያንቺ ጉዳት ሲሆን ብቻ ነው ትዝም ይልሽ። እኔ ያንቺ ጉዳት አይደለም አለብኝ እንደዚህ አድርገሽኛል እያልኩኝ ካሜራ ማውራት አለብኝ። የኔ ጉዳት ቢሆን ኖሮ የኔ ጉዳት ብቻ ስለሆነ ቢሆን ኖሮ ማለት ነው አይደለም አብሬሽ ቁጭ ልል እንደ ተደራረግነው ነገር እንዳደረግሽ ነገር ቢሆን ኖሮ አይደለም አብረን ቁጭ ልል ለአይን እንኳን ማንታይ ሰዎች ነበር። እኔ ከዚህ ነገር ምንድን ያገኘሁት ንገሪኝ እስኪ። ያንቺ ጓደኛ በመሆኔ ምንድን ያገኘሁት? ተፋት በይኝ ነው እያልኩሻለሁ። እኔ በኪያ ቀናለሁ አይደል? አሁንም ደግሞ ከተረዳሽኝ ለማንኛውም ነገር ሂክማ እንትን ብያታለኝ ጠርቻታለኝ እና እንደውም ቆየች እንትን እያለች ነበረ መጣው ምናምን ያልሽ ነበር። እሷ ናት መሰለኝ ቤት እየሄደች አትከፍችላት። እባክሽ ምንም ነገር አትፈልግም እባክሽ። ዝም እያልኩኝ ነው አይደል? ግን ገና ከበር ጀምሮ እንደምትናገሪ ተናገርኩ መብቴ እኮ ነው። ጥበቃ ቀጣውሻለሁ። ያው ደልቲ ዝም በሉ ያማታን ዝም በሉ በቃ ዝም በይ። በሽተኛ ነች እንዴ? ኧረ ወደዛ ዘርባ ቻማ ጤነኛ አይደለችም እንዴ ልጅቷ? እህቴ እንዴት ነሽ? ምን ፈልጋችሁ ነው የጠራችሁ? ሰላም ነሽ? እንዴት ነሽ? ደህና ነኝ። እንዳመጭ ቤት ምንላችሁ ታበቁ ደግሞ ተባላ ታረቅና ራሳችሁ ፈልጋችሁ ታረቅናላችሁ ፈልጋችሁ ደግሞ ታረቅና አይደል እንዴ? ሰላም ሆነን አይደል እንዴ? መስራት እሺ እቺ ግን ስነ ስርዓት የላትም እንዴ? ሁሌ እድሜ ልኳን አንድ አይነት ምንድነው? የምትመታዋት ሳይ ምን አይነት ሰው ነሽ? በእናታችሁ እንደምታዋት እንዴት ነገር ነበር? ባለፈው ጠይቂኝ የመጣች ሰዓት ላይ ማለት ሰላም ከሆነ በኋላ ከተጣጣን ከታረቅን በኋላ ጠይቂኝ መተሽ ነበር አይደል? የቅርብ ጊዜ ትውስታ ነው። አዎ እሺ። የዛ ሰዓት ላይ ሽንት ቤት ምናምን ተጠቅመሽ ነበር? ያው ምንድነው? ኦኬ ቶያክ ለምን እንደምትቆጪው በስነ ስርዓት መልሽላት ነው እንደምትዋሽ እንዴ? ስለምን እንደምትልቺ አንዴ ስለዚህ ስለዚህ ቀድመሽ ተቆጣሪ ተጠይቁት እንዴ? ዝም በይ የምስራ ነው ጠይቃት እንዴ? በቃ ምን ሆነሽ ነው እንዴ? ለማቻው ቅድም ያልኩሽን ነገር አትርሺ። ቆይ አንዴ ትንሽ ላውራት እንዴ? እሺ ምንድነው? ገብቼ ነበረው ታዲያ ምን ተፈጠረ? ለምን ገባችሁ? ገብቼ ነበረው። አዎ ገብቻለሁ። ለምን ችግር አለው? ለምን ገባሁኝ? በዛው ሽንት ቤት ስገባ ገባሁ እኮ። ለምን ገባሽ? ለምን ገባሽ ማለት ምን ማለት ነው? ቶሎ ክፍል ለምን ገባሽ? ለምን ገባሽ? ምን ተሰብስባችሁ የምትቀመጡበት ክፍል አይደል? የሌባ አይነት ደረቅ መልስልበት እንዳንቺ አይነት ነው እንዴ? ምንም ያልካል ስነ ስርዓት ነው ያለው። ምንድን ነው የምትናገሪው? ምን የምታወሪው? ምን አገባሽ አንቺ? አንቺን ገብተሽ ተቀመጪ የለ እንዴ? ቀስልሽ ነው ተረጋጊ። እኔ ቀስ ብዬ ነው አይደል ያወራሽ? መጮህ አስፈላጊ አይደለም። እሺ ምን ተፈጠረ? ምን ጋጣፋ ሰርቀኝ ወጣች አይደል?
ስነ ስርዓትሽ ነው ያለው። አንቺ ልጅ ሰረቀችኝ ያለ ምንድነው የፈለጋችሁት? አይ ጋር ጠፋ እና ምንድነው ግን ደግሞ እኔ እና ቶፋ የሚያጋጨ ነገር ተፈጥሮ ነበር። አይ እንግዲህ ታዲያ ምን ላድርግ ነኝ? ቶፋ ክፍል ገብተሽ ነበር አይደለ? አንደኛ ገብቶት ከሆነ በእኔ እያሳበበ ከሆነ ብርም ከሆነ ሰጠዋለሁ፣ ችግር የለውም። ተቸግሮ ከሆነ ይገራል እንደሌለበት በደንብ ታውቂያለሽ። እና ምንድነው የፈለገው? ክፍል ለምንገባሽ ከሆነ ሰላም ሁሉ የሚያስገባበት ክፍል ነው። እኔ ብቻ አይደለም እኮ ምገባው። አንደኛ እኔ እና እሱ ወደፊት አለን አይደለ? እሷን ትጠየቃለች። ጠይቋት፣ እሷንም እስኪ እኔ ማጣርሰው ነው፣ ችግር የለውም። ጠይቋት። እንትን እኮ ነው ችግር ነው። አንዳንድ የእጅ አመል መጥፎ ነው። የወንድ ብቻ አይደለም አመል ያለባት የእጅም አለባት። ጠይቋት። ስለዚህ ቅድም ጥበቃ ነበር፣ ካሁን ደግሞ ጠይቋት። እኮ ምን ይታወቃል? እዛ ያስቆሙሽም ወደ አይደለም ልጆች ናቸው መሰለኝ። እስኪ እንትን በራ ከክፈች ትንሽ ቤት መሪያም በር ሂጂ። ልጆች እያንጓጉት ነው። ልጆች እያንጓጉት ነው። አልከፍትም ብትወጫለሽ። አልከፍትም ጥራውኛል ጠበቃ ነኝ አለሽ። ሂጂ እንግዲህ ስገባ ልጆቹ ተቆጫጭ እንጂ ምን ሆነሽ ነው? ላንቺ ስልሽ መሪያም ችግር አንቺ ሰላም ደግሞ ዝራውስ ብታስቡላት ጥሩ ነው። ለዚህ ምንድነው የምትይኝ? ለምንድን ነው እንደዚህ የምትናገረው? አልናገራት። ትክክለኛ ነገር እኮ ተናገርኩት። ትገባለች። እሷ ምስክ ፈለጋ ጠፍቶባችሁ ከሆነ ንገሩኝ። ሰረቀችኝ ልትል ነው? ምንድን ነው ሰረቀችኝ? ምንድን ነው እኔና ቶፋን በኃይለኛው የሚያጋጭ ነገር አድርገሻል። ያጋጫው ምንድን ነው? ቁም ሳጥን ውስጥ ገብተሻል? ንገሪኝ። ገብተሻል ወይ? ገብተሻል ወይ? አልተጠጋሁም። ምን ወደዛ ቁም ሳጥን ውስጥ ታዲያ ያስቀመጠው ማን ነው? ጡት ማስያዣ ያስቀመጠው ማን ነው? ምን አውቃለሁ። ገብታ እሷም ልብሷን ትቀይራለች። ምን ይታወቃል? ማን ነው የሚቀይረው? እሱ ቁም ሳጥን ውስጥ ከሪና ካስንጪ ማንም ሰው አያስቀምጥም። ስነ ስርዓት ሲያጅ ማውቀው ነገር የለም። ምን ምንም ማውቀው ነገር የለም ማለት ለምንድን ነው ድርቅ ያለው? ማውቀው ነገር የለም። አብረን እንደሆነ አትፈልጊም? እኔ ደስተኛ እንደሆነ አትፈልጊም? ንገሪኝ። አትፈልጊም? ላርክሽ ነኝ ፈልገሽ ልጅቷን ቤትሽ አስቀምጥሻት ገብታ ልብሷን ትቀይራለች። ማተጃዋንም አውልቃ ታስቀምጠው ምኗንም አውጥታ ታስቀምጠው። አላውቅም እዚህ ቤት ምኖረው እኔ አይደለሁም። እዚህ ቤት ምኖረው እኔ አይደለሁም። አላውቅም ምን ነው እንደዚህ ውሸታም ይሁንሽ መስራት ያለሽ ውሸታም ምንድን ነው? ምን እንደምትይ ምን እንደምትይ አሁን ለሷ ትገባለች ተቀመጣለች። ትምጣ አይስሚኝ ትምጣ ምን አገባኝ? ምን እንደምሰማሽ በአላህ ቶፋ እንደዚህ ነገር መስማት የለበትም። አረ ለምን የማይሰማው እዛው ራሱ ቢሆን ሰው ልቅ ያስቀመጠው ነው ልክ እዛው እንትን ሲል ቁጭ አድርጎት ቢሆን ሲታወቅ ምን ይታወቃል? እንደዛው ነው ስትይ እኮ ነው። ቆይ የምር ነው አው ግግም ያሽብኝ ያለሽ አትፈልኝ እኮ ምን ነው ትፈልጊያለሽ? ምንድን ነው ልጠይቅ? እኔ ጋርቼ ቶፋ ቤት ልብስ ነው አልቃለሁ እንዴ? እኔ አልቃለሁ እንዴ? አስቀምጠሻለኝ እና ቶፋ ጠይቂያት ቤት እኔና ቶፋ አላ አስቀምጠሻል። አላስቀምጥኩም። እኔ ማውቀው ነገር የለም። ጭራሽ አላውቅም። በቃ እንዴ ማውቀው ነገር የለም። ይክማ እባክሽን አይኔን አላውቅም። እኔ ማውቀው ነገር የለም። በቃ ገብታ ልብሷ የምታረገው እሷ አንድ ቀን መጥቼ ቤታችሁ በገባ እንዴ ጭራሽ እርግጠኛ ነሽ? አንቺ አይደለሽም? እርግጠኛ ነኝ ሆነ አይደለም። እሺ ማን ነው ነው እንዴ ጭራሽ ደግሞ ብለ ቤቴ ገብታ ልትሆን ወለቀች ልትል ነው? ምን ነው ቤት ስትሰሞሽ አንቺ ነሽ እሱ መኝታ ቤት ገብተሽ ልብስ ሽምቀይር ነው አንቺ ነሽ። ማውቀው ነገር የለም። እኔ ስለዚህ አንቺ ማን ነው እንዴ እንዴ አትሳጪ። አንቺ ነው ደረቅ ነሽ። ካልሆነ ደግሞ የሚያመጣቸው ሴቶች ነው። አለቀ በቃ። እኔ ነኝ ተሰበቡት ቤትማ በቃሽ እሺ በቃሽ። አንቺ ብዙ ነገር ስታስቢ ስታረጊ ስትጮይ ስትናገሪ ማለት ነው። እቺ ልጅ ምንም ቢሆን ለኔ አስባ ነው በቃ ብዬ ብዙ ነገሮችን ለማለፍ እየሞከርኩ ነው። በዚህ ግን አላልፍሽም። ሰምተሽኛል? አላልፍሽም። አይቻለሁ። አይኔን አትዋሽኝም። ምንድን ነው የምትፈልጊው ከእኔ? ህይወቴ የምታመሰቃቂው ነው? እኔ ደስተኛ መሆን አልችልም? ንገሪኝ። አልችልም። ቤቱን ቤትሽ ስታመጫት ነው እንደዛ ማሰብ የነበረብሽ። ልብሷን አውልቃ እንደምታስቀምጥ ማሰብ የነበረብሽ ይዛን ነው እሷ ማለት ነው። እኔ ሲያመኝ እኔ ስወድቅ ተንከባክባ አንስታ ታስተኛኛለች። እኔ የሆነ ነገር ቢሆን የምታበላኝ የምታጠጣኝ እሷ ናት። ልብስሽን አውልቀሽ ምንም ያማችሁ እንደዚህ ወላሂ ማመን አልቻልኩም። ካቅም ለምን አትነግራትም? የየትኛዋ ሴት እንደሆነ ለምን አትነግራትም? አንተ በስነ ስርዓት ይሄን ነበር ማለት ፈለግሽው እንዴ? ለምን አትናገርም? የቤት ከሆነ የሷ ነው በል። እኔ ያንቺ ከሆነ ያንቺ ነው ይበል። ችግር የለብኝም። ወይ ማለት ለምንድን ነው የጠራሽው እንዴ? እኮ ለምን የጠራሽው?
ምንድነው? ቆይ እንደዚህ ውሸት አደረገሽ? እንደዚህ አልነበረሽም እኮ። ለምንድን ነው እሺ ማን አለያያችኋለሽ? ንገሪኝ። ማታውቂው ምንም አኗር ነው አላውቅም። እኔ ምንም አውጥተሽ እሱን አኗር ነው አለያያችኋለሽ ምናምን ንገሪኝ። ስለ ስራትሽ ነው ያዥልሽ እና አላስቀመጥሽም? አላስቀመጥኩም። እኔ ላይ ተሰብረ ነው ምን ለገባው ነው አንተ ጋር እንዴ? ምን ላደርግ ነው ለአንተ ብዬ ለምንድን ነው የምለው ነው እንዴ? አሁን ደግሞ ሁላችንም አውቀናል አይደል? አትካጂ። ምንድን ነው ያወቃችሁት? የራስሽን ነገር ወደ እኔ ነው የምታመጣው። ሲጀምር እኮ ይሆን በቃ እኮ ይቀራል ብለሽ ስለሽ በቃ ለምን ነው የገባሽ? ቀድሞ ለምን አንቺ እኮ ነው እንዴ? እኔ ነኝ እንዴ የምገባው? በዛት እኮ አማርኛ አውራት መስገባው እኮ እሷ ነች። ለምን አውልቀሽ ቁጭ አልሽ? ወይ ደግሞ እንዳይታወቅብን ለምን አልደበቅሽውም? ለምን አልደበቅሽም እኮ በቃ ያደረግሽው ነገር እኮ ብልግናሽ መልካም ሼክ ማለት እኔ እንደዚህ ብዬ ላወርድሽ በአደባባይ ምንም አታዋርደኝ። ማቀው ነገር ካሜራው ይጥፋና በስነ ስርዓት እግሩ ስር ወድቀሽ ይቅርታ ጠይቂ። አንደኛ ታላቅሽ ነው፣ ሁለተኛ ደግሞ የሰራሽው ስራ የጅልና የህፃን ነው፣ የደደብ ነው። ስነ ስርዓትሽ ነው ያለው። በቃ ስለሰራሽው ማቀው ነገር የለም። ከሰራውም እንኳን ይቅርታ ጠይቂው። ከሰራው ምንም ማቀው ነገር የለም። ጭራሽ ካለሽ ነው ይቅርታ ጠይቂ። ካለሽ ነው ይቅርታ ጠይቂ። ምንድነው ይቅርታ ጠይቀው? የሰራ ስለሰራሽው የረሳውን ነገር እኔ ይቅርታ ጠይቀው። ባይረጋገጥ ኖሮ እኔ እና እሱ ተለያየን ማለት አይደል? ምን አገባኝ ነው ስራው። ምንድነው የምትፈልጊው? እና ሰው ምንድነው ነገር ምንድነው ፈልገን ፈልገን ይሉ ነገር ስትዋረድ እኮ ቢያንስ እንደዚህ አድርጌ ነው ብለህ እኮ መናገር አለብህ። ወይ ደግሞ አንቺም ኮንሽ ደግሞ መጀመሪያ ቃሽን ያረክሽውን ካረክሽ በኋላ መሰብሰብ አለብሽ። ቢያንስ አሁን መኝ በቃ ቢያንስ መሰብሰብ ምንድነው መሳሳይ እንደማየው ምንድነው ማየው ምን አገባኝ? ምንድነው ማየው? ሌላ ጊዜ እንዳትሳሳች ልንገርሽ። መጀመሪያ ቤታችን ስር ሳሎንና መኝታ ቤት ውስጥ ካሜራ በቃ ሁሉ ነገራችሁ በካሜራ ካሜራ ሁሉ ነገራችሁ አደባባይ አይደለ? ቁስ መያዣ ስታስቀምጪ የሚያሳይ ቪዲዮ ነው። በቃ አስቀምጥኩት። እሺ ምን ይፈጠራል? እኮ ለምን በቃ ምን ይፈጠራል? ለምን ይሄን አስቀምጪው እኮ ለምን መብቴ ነው። ምን ሆነ መብትሽ? የትኛው ነው መብትሽ? ቆይ በቃ አስቀምጪው ወጣው። ምንድነው የምትሉት? ምን ነው የምትሉት? ሾው እስከ ዛሬ እኮ በጣም ብዙ የሚቀመጥኩት ማዘዣ አለ ስላልታየ ነው እንጂ ያኔ አያችሁት። ለምን ያንን አላየሁት? ያኔ ለምን አላሳየሽ? ውጪ ለዚህ ነው ጣማሽ እንዳትመጪ ድጋሚ የሊዞች ብትገቢ ይክማ ከኔ ጋር በጣም በከባዱ ነው የምትጣዩ። ሰምተሽኛል አይደል? እስከ ዛሬ እኮ የተደበቀ ስንት አለ እኮ ስላላየሽው ነው። አያደርግም መጥቶ አጠገብሽ ፊት ለፊት እስኪያደርግ ድረስ አያደርግም። በእሺ እሺ ያደርገው ማለት ምን ቤት ነሽ ሲጀመር ለምን ተቆረቆርሽ አንቺ? እሺ ቆይ ምንድነው የምትፈልጊው? አንዴ ካልገባሽ ቤት አንዴ ካልወጣሽ ትፈልጊያለሽ? ምንድነው አንቺ ምን አገባሽ ነው? ምን አገባሽ አንቺ? አያገባሽም። አትናገሪያት ቤቱን አትናገሪያት። አያገባሽም። ለዚህ ነው የጠራችው። ለዚህ ነበር የጠራችው። ለዚህ ነው የጠራችው። ይሄ ስለታየ እስከ ዛሬ ነው የሚያሳይሽ ያወጣና እስከ ዛሬ የረስታውት የሄዱትን ሴቶችም ያሳይሽ። ለምንድን ነው ግን በግድ መጥፎ እንደሆነ ወይ ደግሞ እንደውለጣለቀመጠችውን ታሳይሽ? ስራሽ ነሽ እንዴ? ምንሽ ነው ስራሽ? ቁጭ ብላ ያልታየሽ እኔ አውጥቼ ቁጭ ያደረኩትን አይደል የታያችሁ? የእስከ ዛሬ እስኪ ቤታችሁ ውስጥ ካሜራ ካለ እስከ ዛሬ ነው ጣና ታያችሁ። እንደዚህ ያባለገሽ ቆይ ቱፋንስ ምን አጥፍቶ ነው በዚህ ልክ ስሙን ያጠፋሽ ያለሽው? እኔ አላጠፋሁም። ስራውን የተናገርኩት ያለሽ ስሙን አይደለም ያጠፋሁት፣ ስራውን ያደረገውን ነገር ነው። በቃ አለቀ። መጥፎ ነገር አደረገ አይደል የተናገርኩት። በቃ አለ ያወጣዋል። አንቺ ሌላ ነገር ማውራት አይጠበቅብሽም። ካደረገም እሱ ራሱ ያውቃል። በቃ አለቀ። ያውቃል። በዚህ ልክ ጭራሽ እንደዚህ ተደራርሰሽ ምን ነው ደርሻለሁ። አንቺ ምን ሆነሽ ያምሻል እንዴ? ምንድነው ያምሻል? ስርዓት ይኖርሽ። በቃ ምንድነው ስርዓት የሚኖረኝ? ዳንስ ማሳለፍ ምንድነው ስርዓት ነው? ምንድን ነው ይኸውልሽ፣ በቃ ታወቀ አይደል? አዎ እሺ ታወቀ። ያንተ ያኔስ እሺ ታየ። ያንተ እስከ ዛሬ ደበቀ። በቃሽ። ምን ነው በቃሽ? ምንድን ነው ስርዓት የሚይዘው? ምንድን ነው ስርዓት የሚይዘው? የት ነው የምትሸኘኝ? አልወጣም። እስኪ ምን ልታመጡ እንደሆነ አያችኋለሁ። እስኪ አልወጣም። አባችሁ ምንድን ነው እንደዚህ ምጥጥ ያደረገሽ? ትክክል እኮ ነው ያደረኩት ነገር በጣም ትክክል ነው። ምንድነው ልክ ያለው? ትክክል ነው ያደረኩት። እስከ ዛሬ አንቺ ስላልታየ ነው ያለ ሰው ያኔ ያንቺ ቁጭ ብሎ አልታየም። የሰማሽ ነው። ከዚህ በላይ ልታገስሽ ድጋሚ ስሜን ተሳታፋለሁ። ምን የሰማሽ ነው? ድጋሚ ነው እንዳታወሪ። ምን ልትሆኚ ነው ንገሪኝ። ስርዓት ተናጂ እንደውም እኮ እሷ በስነ ስርዓት ነው እያወራችሽ ያለችው። የሰማሽ ነው ፈልጋችሁ አንቺ አደረግሽ
ያደረግሽውን ነገር እነሱን ለማስማማት የኔ ነው እኮ ብያለሁ። የኔ ነው ስላልኩ ነበር። ያንተ አልታየማ ለዛ ነው። ያንተ ወለጀል ነበር። ተረጋጊ